ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን ደሃ ወንድ በማፍቀሯ ብቻ የገዛ እናቷ ለ25 ዓመታት በአንድ ክፍል ውስጥ ቆልፋ እድሜዋንና ወጣትነቷን ስለነጠቀቻት ስለ አንዲት ምስኪን ሴት ታሪክ እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። መልካም ቆይታ። በዛሬው ዝግጅታችን እንደ አውሮፓውያን አቆጣጠር በ1876 በምዕራብ ፈረንሳይ በምትገኘው በፖቲየር ውስጥ ነን። እየተጓዝንበት ያለነው መንገድ 21 ሮም ዴ ላቢሊቴሽን ነው። የብላንሽን እናት በጸጥታ እያነበበች ለማግኘት በጥበብ ወደ ውስጥ ገባን። ብላንች ግን በእናቷ ቤት ፎቅ ላይ ባለ ጠባብ ክፍል መፈናፈኛ የሌለውን ሕይወት ትመራ ነበር። ለከተማዋ ለበረከቱት በጎ ተግባር ከመልካም ስራዎች ኮሚቴ የተሸለመችው ማዳም ሞኔር ቤተሰቧን የምታስተዳድረው በጥብቅ ስነ ምግባር ነበር። ብላንቼ ሞኔር ቆንጆ ጸጉርና ትላልቅ ብሩህ ዓይኖች ያሏት ደስተኛና ተጫዋች ሴት ነበረች። የሕግ ትምህርት ቤት ምሩቅ የሆነው ወንድሟ ማርሴይ ለመበለትናቱ ያለው አክብሮት ከፍ ያለ ነው። በሀገር በቀል የስነ ጥበብ ቢሮ ኃላፊ የነበረው የብላንች አባት ኤሚል በ1879 በሞት ቢለያቸውም በቂ ሀብት ትቶላቸው ስለነበር ሰፊና ትንሽ ጨለማ በሆነ አሮጌ ቤት ውስጥ በምቾት ይኖራሉ። ብላንሽ የ25 ዓመት ወጣት እያለች በእድሜ ከሚበልጣት ሰው ጋር ተዋወቀች። የእድሜ ልዩነታቸው ሰፊ ቢሆንም አንዳቸው ለሌላኛቸው ያላቸው ፍቅር በጣም ጠንካራ ነበር። ጠበቃ ነበር፣ ግን የተሳካለት ሰው አልነበረም። ስለዚህ ብላንሽ የእናቷን አለመስማማት በመፍራት ግንኙነታቸውን በሚስጥር ያዘችው። ከጥቂት ጊዜ በኋላ ብላንሽ ከድብቁ ፍቅረኛዋ ጋር ስላላት ግንኙነት ወሬ ይናፈስ ጀመር። ብዙም ሳይቆይ ሐሜቱ ወደ ወግ አጥባቂ እናቷ ጆሮ ደረሰና ብላንች ከዚያ መናጢ ድሃ ጠበቃ ጋር ያላትን ግንኙነት እንድታቆምና ድጋሚ እንዳታገኘው ማስጠንቀቂያ ተሰጣት። በዚህም በብላንሽና በእናቷ መካከል የጦፈ ክርክር ተፈጠረ። ማዳም ሞኔር መጀመሪያ ላይ ከሱ ጋር እንዳትገናኝ አስጠነቀቀቻት። እሱ አልሆን ሲላትም ለምናትም ነበር። ነገር ግን ምንም ፋይዳ አልነበረውም። ብላንች ፍቅረኛዋን ለማግኘት በምሽት እየተደበቀች መውጣቷን ተያያዘችው። ይህን ድርጊቷን እናቷ ስታውቅ ከልጇ ጋር በመሆን አንድ እቅድ አወጣች። ብላንሽ ድጋሚ ላታገኘው ቃል እስክትገባ ድረስ በሰገነት ላይ እንዲቆለፍባት ተወሰነ። ማዳም ሞኔር ይህን ለማድረግ ያቀደችው ሴት ልጇ በፍጥነት ትጸጸታለች ብላ አስባ ነበር። አንድ ምሽት ብላንሽ እንደለመደችው በድብቅ ሄዳ ፍቅረኛዋን አግኝታ ስትመለስ እናቷንና ወንድሟን ላለመረበሽ በእግሮቿ ጣቶች እየተራመደች ደረጃውን መውጣት ጀመረች። እናቷና ማርሴል በደረጃው አናት ላይ እንደሚጠብቋት ግን በፍጹም አላወቀችም። ያዟትና ሰገነቱ ላይ ወዳለ ክፍል ወሰዷት። ከዚያም ከነድንጋጤዋ ዘግተውባት እዚያው ተመለሱ። እያደር ጨለማውን የለመደችው ብላንሽ በእናቷ ጣልቃ ገብነት በመናደዷ ለጥያቄዎቿ በፍጹም እጅ እንደማትሰጥ እየደጋገመች ትናገር ነበር። የታሰረችበትን ክፍል ስትቃኘው ማምለጥ እንደማይቻል ተገነዘበች። እናቷ ፍቅሯ ምን ያህል ጠንካራ እንደሆነ እስክትገነዘብ ድረስ ለመጠበቅ ብትወስንም ያ ግን ረጅም ዓመታትን ወሰደ። 25 ዓመታት የብቸኝነት፣ የቸልተኝነት እና የረሃብ ዓመታት አለፉ። ልቧም ሕይወቷም የተሰበረባት ብላንሽ ከዚህ አስገዳጅ መከራ እንዲያድናት ወደ እግዚአብሔር ያለማቋረጥ ትጸልይ ነበር። እንደ አውሮፓውያን አቆጣጠር በ1901 የፓሪስ ጠቅላይ አቃቢ ሕግ አንዲት ሴት በፖቲየር ፈረንሳይ 21 ሩ ደ ላ ጎዳና በሚገኝ ቤት ውስጥ ታስራ እንደምትገኝ የሚገልጽ የላኪው ማንነት ያልታወቀ ደብዳቤ ደረሰው። ደብዳቤው እንዲህ ይላል: ሰላም ለእርስዎ ይሁን ጠቅላይ አቃቢ ሕግ። ይህን ለየት ያለ እጅግ ከባድ ክስተት ለእርስዎ ለማሳወቅ በመቻሌ ክብር ይሰማኛል። የማዳም ሞኔር ቤት ውስጥ ተቆልፎባት
በረሃብ እየተሰቃየች ላለፉት 25 ዓመታት የቆሻሻ መጣያ ላይ ስለምትኖር አንዲት ንጹህ ነፍስ ነው የምነግሮት ይላል። ፖሊስ ምንም እንኳን እንደዚህ ባሉ የተከበሩ የማህበረሰብ ምሰሶ የሆኑ ሴት ላይ ክስ መመስረቱ ቢያስገርመውም የደረሰውን ጥቆማ ተከትሎ የማጣራት ግዴታ ነበረበት። ደብዳቤው ላይ በሰፈረው አድራሻ መሰረት ቦታው ላይ ደርሰው ደጋግመው ሲያንኳኩ ከውስጥ እንቅስቃሴ እየሰሙ የሚከፍትላቸው በማጣታቸው በሩን ሰብረው ወደ ውስጥ ገቡ። ወደ ውስጥ ሲገቡ የ75 ዓመቷ የብላንሽ እናት ማዳም ሞኔር ሳሎን ውስጥ በጸጥታ በጽህፈት ጠረጴዛዋ ላይ ተቀምጣ አገኟት። ቀጥታ ወደ ፎቅ በመውጣት የክፍሉን በር ከፍተው ወደ ውስጥ ሲገቡ አንዲት የተዳከመች ብላንሽ ሞኔር የተባለች ሴት በሰገራ ገንዳና የምግብ ፍርፋሪዎች በተሞላ ክፍል ውስጥ በአንድ አልጋ ላይ ተኝታ አገኟት። 25 ኪሎ ግራም አካባቢ የምትመዝነው የ49 ዓመቷ ሴት እርቃኗን ነበረች። በፍርሃትና በብስጭት ተሞልታም ነበር። ላለፉት 24 ዓመታት የፀሐይ ብርሃን አላየችም። በቦታው የነበሩት የፖሊስ አባላትና አዛዦች ብላንሽ እንዴት እንደተገኘች ሲመለከቱ ወዲያውኑ የክፍሉን መስኮት እንዲከፈት ትዕዛዝ ሰጡ። ይህም ራሱን ችሎ ሌላ ችግር ነበረ። ምክንያቱም አሮጌ ጥቁር ቀለም ያላቸው መጋረጃዎች በከፍተኛ አቧራ ተሞልተው ስለነበር ሲወርዱ የአቧራው ብናኝ አፈናቸው። ነገር ግን በጨለማ ወደ ታፈነው ክፍል ብርሃን እንዲገባ መጋረጃዎቹን ከተሰቀሉበት ማውረድ የግድ አስፈላጊ ነበር። ብርሃን ወደ ክፍሉ እንደገባ ብላንሽ ሞኔር የተባለችው እድለቢስ ሴት በበሰበሰ የገለባ ፍራሽ ላይ ያላንዲት ቁራጭ ጨርቅ ሙሉ በሙሉ እርቃኗን ነበረች። ወዲያው ብርሃኑን ስታይ አልጋው ላይ በጀርባዋ ተኝታ ጭንቅላቷንና አካሏን በአስቀያሚ ብርድ ልብስ መሸፈኗን አስተዋሉ። አየሩ ለመተንፈስ እንኳን የሚያስቸግር ነበር። በክፍሉ ውስጥ የነበረው ሽታ በጣም መጥፎ ስለነበር ከዚህ በላይ መቆየትና ምርመራቸውን መቀጠል የማይቻል ነበር። የተደናገጠችውን ሴት በፍጥነት በብርድ ልብስ ጠቅልለው በፓሪስ ወደሚገኘው ሆስፒታል ወሰዷት። ዶክተሮቹ መጀመሪያ ላይ ትሞታለች ብለው አስበው ነበር። ፖሊሶቹ ቤቱን ፈትሸው ሲጨርሱ እናቷንና ወንድሟን ለምርመራ ወደ ፖሊስ ጣቢያ ወሰዷቸው። የሆስፒታሉ ሰራተኞች ብላንሽ መታጠብና ንጹህ አየር መተንፈስ በመቻሏ በጣም እንደተደሰተች ገልጸዋል። ከረጅም ጊዜ ምርኮ ቆይታዋ የተነሳ ለብርሃን ከፍተኛ ጥላቻ እንዳላትም ተረድተዋል። የብላንሽ ወንድም ብላንሽ መጥፎ፣ ብስጩ፣ ከልክ በላይ የምትደሰትና በአመፃ የተሞላች እንደሆነች ቢናገርም ብላንሽ ግን የተረጋጋች እንደነበረች ለአፍታም ቢሆን ለቁጣ ወይም ለደስታ ወላዋ ያለ መሆኗን አስተውለዋል። ከጊዜ ጋር አብሮ የብላንሽ ወጣትነት አለፈ። በጣም የምትወደው ጠበቃ ፍቅረኛዋ እንደ አውሮፓውያን አቆጣጠር በ1885 ከታሰረች ከ9 ዓመታት በኋላ ትንሿ ፍቅሩ ብላንሽ ምን እንደተፈጠረባት ሳያውቅ ህይወቱ አልፏል። የብላንሽ ወንድም ማርሴል ብላንሽ የለየላት እብድ ብትሆንም ከተዘጋው ክፍል ለማምለጥ አንድም ቀን ሞክራ እንደማታውቅ ተናግሯል። በፍርድ ቤት ሂደቱ ላይ የነበሩ በርካታ ምስክሮች ብላንሽ የፖሊስ ያለ እባካችሁ ራሩልኝና ነፃነቴን አትጠቁኝ እያለች ስትጮህና ስትማጸን እንደሰማት ተናግረዋል። የብላንሽ እናት ታስራ የነበረ ቢሆንም ነገር ግን ከ15 ቀናት በኋላ በሆስፒታል ውስጥ ህይወቱ አልፏል። ወንድሟም በፍርድ ቤት ጥፋተኛ ተብሎ የ15 ወራት እስር ተፈርዶበት በኋላም ይግባኝ በማለቱ ለ7 ወራት ከታሰረው በኋላ በነፃ ተለቋል። ብላንሽ በጊዜ ሂደት የተወሰነ ውፍረት ብትጨምርም የአእምሮ ጤናዋ ግን አልተመለሰም። በክፍሏ ውስጥ ታስራ ከተገኘች ከ12 ዓመታት በኋላ በብሎይስ የአእምሮ ሕክምና ሆስፒታል በ1913 ህይወቱ አለፈ። ውድ ተመልካቾቻችን ለዛሬ ለእናንተ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። እንደተለመደው እንደዚህ አይነት ለየት ያሉና አጀብ የሚያሰኙ ፕሮግራሞችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።
እስካሁን አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ